ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ጦያሪ ማምነኝ አብራችሁን ቆዩ በቅድሚያም አርዕስቶቹን በማስቀደም እንጀምራለን ህዝቡ ለሚያነሳቸው የልማት ጥያቄዎች ባለድርሻ አካላት ፈጣን ምላሽ መስጠት እንዳለባቸው ተጠየቀም በጤና ኤክስቴንሽን ፕሮግራም የማህበረሰቡን ተሳትፎ በማጠናከር ሁሉን አቀፍ የጤና አገልግሎት ተደራሽ ለማድረግ እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀም በሚዛን አማን ከተማ ጥራቱን የጠበቀ የውስጥ ለውስጥ አማራጭ መንገድ ሊገነባ እንደሚገባ ተጠየቀም ህዝቡ ለሚያነሳቸው የልማት ጥያቄዎች ባለድርሻ አካላት ፈጣን ምላሽ በመስጠት ኃላፊነታቸውን እንዲወጡ ተጠየቀም ታጠቃበበ ተጨማሪ አለው የቤንች ሸኮ ዞን ምክር ቤት አራተኛ ዙር 13ኛ ዓመት 12ኛ መደበኛ ጉባኤውን በሚዛን አማን ከተማ አካሂዷል። በጉባኤው ላይ የተገኙት የዞኑ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ጌዲዮን ኮስታብ እንደገለጹት ህዝቡ ለሚያነሳቸው የልማትና መልካም አስተዳደር ችግሮችን ከመፍታት አንጻር በየደረጃው ባሉ ምክር ቤቶች ውጤታማ ስራዎች ተሰርተዋል ብለዋል። ከህዝቡ የሚነሱ ቅሬታዎችና የመልካም አስተዳደር ችግሮችን ከመፍታት አንጻር በየደረጃው ውጤታማ ስራዎች ተሰርተዋል። በየጊዜው በሚደረጉ ፎረሞች ወረዳዎቻችን አቅሞቻቸውን እያሳደጉ ልምድ እየቀሰሙ መጥተዋል። በተለየ ትኩረት በመሰራቱ የኦዲት ግኝት አመላለስ ላይ ከፍተኛ መሻሻል አምጥተናል። በሌላ በኩልም የአገልግሎት አሰጣጥና የመልካም አስተዳደር ችግሮች ቀላል ግምት የሚሰጣቸው አለመሆኑን የገለጹት ዋና አፈ ጉባኤው ችግሮችን ለመቅረፍ የታችኛው ምክር ቤቶችን የመፈጸም አቅም ወጥ የማድረግ ስራ ትኩረት የሚፈልግ ስለመሆኑም ተናግረዋል። በሌላ በኩል በተደረጉ ውይይቶች መታረም ያለባቸው አገልግሎት አሰጣጥ ጋር የተያያዙ የመልካም አስተዳደር ችግሮች ቀላል የሚሰጣቸው አይደሉም። እንዲሁም የክዋኔ ኦዲት ላይ እርምጃ ወስዶ ማስተካከል ላይ ጅምር ስራዎች ቢኖሩም በልዩ ትኩረት በቀጣይ የሚሰራ ይሆናል። በጉባኤው ላይም ሰባተኛውን ጠቅላላ ሀገራዊ ምርጫ ፍጹም ሰላማዊ ነፃና ፍትሃዊ እንዲሁም ተአማኒነት ያለው ምርጫ እንዲካሄድ እየተሰራ ባለበት መካሄዱ ልዩ እንደሚያደርገውም ገልጸዋል። ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ ነፃ ፍትሃዊና ተአማኒነት ያለው ምርጫ ፓርቲያችን አካሂዶ በአሸናፊነት ለመወጣት ዝግጁ በሆነበት ሰዓት የምናካሂደው ጉባኤ ስለሆነ ጉባኤው ልዩ ያደርጓል። በዚህ አጋጣሚ በዛሬ ጉባኤ ላይ የተገኛችሁ የምክር ቤት አባላትና እንግዶች፣ ጥሪ የተደረገላችሁ አካላቶች ሁሉ ዲሞክራሲያዊ ስርዓቱን ለማጎልበት ምርጫ ላይ ካርድ ተመዝግባችሁ በመውሰድ ምርጫ እንድትመርጡ በዚህ አጋጣሚ መልእክቴን አስተላልፋለሁ። በጤና ኤክስቴንሽን ፕሮግራም የማህበረሰቡን ተሳትፎ በማጠናከር ሁሉን አቀፍ የጤና አገልግሎት ተደራሽ ለማድረግ እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀም። ለበየነ ወርቁ ዘገባ እንደሚከተለው ይቀርባል። በክልሉ ጤና ቢሮ ምክትል ኃላፊና የፕሮግራሙ ዘርፍ ኃላፊው አቶ ኃይለ ዘውዴ እንደተናገሩት ባለፉት ዓመታት በጤናው ዘርፍ ለተመዘገበው ውጤት በተለይ የጤና ኤክስቴንሽን መርሃ ግብር ሚናው የጎላ ነበር ነው ያሉት። በዘርፉም ባለፉት 6 ወራት የማህበረሰቡን ተሳትፎ በማጠናከር ሁሉን አቀፍ የጤና አገልግሎት ተደራሽ ለማድረግ የተሰሩ ስራዎች ማበረታች ቢሆኑም ከጥራት አኳያ ሲመዘን ግን ጉለት ያለበት መሆኑን ገልጸዋል። ከጤና ኤክስቴንሽን ፕሮግራም ውስጥ አንዱ የሚወሰደው የማህበረሰብ ተሳትፎ ነው። ይሄም እንግዲህ የሴቶች ልማት ቡድን የህብረት አደረጃጀት ነው። ስለዚህ ከዚህ አኳያ በአደረጃጀት ደረጃ ላይ አጠቃላይ አደረጃጀቱ ወደ 86% አካባቢ ነው የተደራጀው። ከዛ ውስጥ በትስስር ደረጃ 95% ነው ያደራጀ ነው። ከዛ ባለፈ ደግሞ በአባላት ደረጃ አሁንም ወደ 92% አካባቢ ነው። ይሄ ከአፈጻጸም አኳያ በጣም ጥሩ ነው። ነገር ግን ከምዛና አኳያ ላይ አሁንም ይቀራሉ። በተለይ ኤቢሲ ነው ብለን የፈረጅናቸው አደረጃጀቶች ከኳሊቲ አንጻር ከጥራት አንጻር መልሶ ማየትን የሚፈልግ ነው። በተለይ ሁሉን አቀፍ የጤና ኬላ ግንባታና የማህበረሰብ ግንዛቤ ማሳደግ እንዲሁም በግብዓት አቅርቦትና ከተማ ጽዳት ላይ ሰፊ ስራዎች እንደሚቀሩም ገልጸው ቀጣይ እነዚህን ክፍተቶች ለማረም በትኩረት እንደሚሰራም ጠቁመዋል። እንደ እቅዳችን በዚህ ዓመት በ2018 የሁሉ አቀፍ የጤና ኬላ ግንባታ እንገነባለን ብለን ካቀድነው ውስጥ 9 ነው ያቀድነው። ከ9 5 ነው አሁን የተሰራ ያለው። ስለዚህ ይሄ ደግሞ አጠቃላይ ከሚጠበቀው ስናይ 5% አካባቢ ላይ ነው ያለው። ስለዚህ ይሄ
እጅግ በጣም የወደቀበት ነው። አንዳንድ ዞኖች ላይ ምንም ያልተጀመረበት እንቅስቃሴም የሌለ አካባቢ እንዳለ ለማየት ተችሏል። ያንን መልሶ የማነቃቃት ስራ ነው ዛሬ እየሰራን ያለ ነው። ከዛ ቀጥሎ የጤና ኤክስቴንሽን ፕሮግራም ውስጥ ትልቁ የከተማ ጤና ኤክስቴንሽን ነው። የከተማ ጤና ኤክስቴንሽን በቤተሰብ ጤና ቡድን ተብሎ ነው የሚፈረጀው። ይሄ እንግዲህ አዲስ ነው የመጣው። በብሎክ ነው የሚፈረጀው፣ በቀጠና ነው የሚፈረጀው። የከተማውን ነባራዊ ሁኔታ ታሳቢ ያደረገ ነው። ስለዚህ ከዚህ አኳያ የጤና ኤክስቴንሽን የማሟላት ጉዳይ ላይ 100% ምንም አይነት ጉድለት የለውም። እንደውም አንዳንድ አካባቢ ላይ በጣም ከፍ ያለ የጤና ኤክስቴንሽን ቁጥር ያለበት ሁኔታ ነው ያለው። ከዛ ቀጥሎ ቤት ለቤት የማከም የማሰስ የማስተማር ሁኔታ ላይ አሁንም ጉድለት አለ። እዛ ውስጥ ትልቁ ዛሬ ላይ የተነሳ ያለው የግብዓት አቅርቦት ነው። ስለዚህ ይህንን ሀብት የማፈላለግ ጤና ኤክስቴንሽኖችን መልሶ ማስገባት ስራ፣ የከተማውን ጽዱ ውብ የማድረግ ጉዳይ እጅግ በጣም ቀጣይ ላይ ትኩረት የሚፈልግ ነው፣ ስራም የሚፈልግ ነው። ከመድረኩ ተሳታፊዎች መካከል ከቤንች ሸኮ ዞን አቶ ነገሬ ኮስታብ፣ ከከፋ ዞን አቶ ደረስ አለማየሁና ከዳውሮ ዞን አቶ ስዩም ከበደ በሰጡት አስተያየት ባለፉት ዓመታት የጤና ኤክስቴንሽን ፕሮግራም በመቀዛቀዙ ህብረተሰቡ በሚፈለገው መጠን አገልግሎት ሳያገኝ ቀርቷል ብለዋል። ከቅርብ ጊዜያት ወዲህም ለመርሃ ግብሩ በተሰጠው ትኩረት ዘርፉ እየተነቃቃ መምጣቱን ገልጸው በተለይ ባለፉት 6 ወራት የተገኙትን ውጤቶች አጠናክሮ በማስቀጠል ማህበረሰቡን ተጠቃሚ ማድረግ እንደሚገባም ተናግረዋል። የጤና ኤክስቴንሽን ሁኔታን እንደ ዞናችን ስንመለከት አሁን ላይ በዚህ 6 ወር የተነቃቃ የተሻለ ነገር አለው። ምክንያቱም አምና አቻምና የነበረን የጤና ኤክስቴንሽን ፕሮግራም አፈጻጸም ሞዴል ቀበሌ ከመፍጠር አንጻር፣ ሞዴል ወረዳ ከመፍጠር አንጻር፣ ሞዴል ጤና ጣቢያ ከመፍጠር አንጻር፣ በሽታንም ከመከላከል አንጻር የነበረው በጣም አነስተኛ ነበረ። ይህ ምክንያቱም ሁሉም ቀበሌ ላይ የተቀዛቀዘ የጤና ኤክስቴንሽን ፕሮግራም ነበረ እስከ 2017 በነበረን። በዚህ አመት በተወሰነ መልኩ የተሻለ ውጤት ያመጡ ቀበሌዎች አሉ። የጤና ኤክስቴንሽን ፕሮግራሙ የተነቃቃበት፣ ጤና ጣቢያዎቹም የተነቃቃበት ሁኔታዎች አሉ። አሁን ሲጀምር አንድ በዚህ አመት ጥሩ ነገር የሰራ ነው ምንድነው ጥምረት ለጥረት የሚባለው በዚህ ፕሮግራም ውስጥ መሪ ጤና ጣቢያና ተከታይ ጤና ጣቢያዎች ቡድን ተደራጅተው መሪው የተሻለው አፈጻጸም ያለው ተከታዩን ሰብስቦ አፈጻጸም ግምገማና የተሻለው የተፈጸሙትና ሞዴል ስራዎችን አስጎበኝተው ልምድ ሼር ከማድረግ አንጻር ሰፊ ስራዎች የተሰራበት ሁኔታ አለ። ከዚህ ውጪ ከጤና ኤክስቴንሽን ፕሮግራም አንጻር በቀበሌ ደረጃ የተሰሩ ስራዎች ጤና ኬላዎችን እስከ ማሳደስ የተደረሰበት ሁኔታዎች ተጀምረዋል። ጤና ጣቢያዎች አብዛኛው ከ50% በላይ ጽዱና ምቹ ከመሆን አንጻር በርካታ ስራዎች ተሰርተዋል። ከ50% በላይ ጽዱና ምቹ የሆኑበት ሁኔታዎች አሉ። እንደ ዞናችን ወደ 673 የሚሆኑ ጤና ኤክስቴንሽኖች በቀበሌዎች ተመድበው ስራ እየሰሩ አሉ። እነኚህም የሚሰሩት እንግዲህ በዋናነት የሞዴል ከመፍጠር አንጻር ነው። አብዛኛውን ቀበሌዎችን ሞዴል ከማድረግ አንጻር ስራ እየተሰራ አለ። በዚህም እንግዲህ ቅድም እንዳየነው ወደ 98 የሚሆኑ ቀበሌዎችን ሞዴል በማድረግ አስመርቀናል። አሁን የሚመረቁ አሉ። ወረዳዎችንም እንደዛ ሞዴል ከማድረግ አንጻር ኦልሞስት ሳይለም የሚባል ወረዳ ትራንስፎርም አድርጓል። ከዛ ቀጥሎ እንግዲህ ሳይለምን ይተካል ብለ የጤና ኤክስቴንሽን ፕሮግራም ውስጥ በመስራታችን እንደ ጣሎ፣ ጌሻ፣ ጊምቦ ወረዳዎች አሁን ወደ ሞዴልነት እየመጡ ያሉ አሉ፣ በቅርብ የሚመረቁ። ስለዚህ አጠቃላይ እንግዲህ ወደ 4 ወረዳ ሞዴል በማድረግ የጤና ኤክስቴንሽን ፕሮግራምን ለማሳካት እንግዲህ ጥረት እየተደረገ አለና ይሄ ሁላ እንግዲህ የጤና ኤክስቴንሽን ፕሮግራም ውጤት ነው ማለት ነው። እንደ ዳውሮ ዞንም ትልቅ ትኩረት ሊሆን የሚችለው ማህበረሰቡ ካመነበት፣ ማህበረሰቡ በሀገሪቱ ላይ የተነደፈው ጽዱ ኢትዮጵያ የሚል ምን ያክል ሚና እንዳለ ጠቅላይ ሚኒስትራችን እኔ ከሁሉም በላይ የሚያኮራን የሚጸየፈው ቆሻሻ ነው። የምናየው ነገር የሚያምር የምናየው ነገር የሚያስደስት ያ ማለት እንደነው እንደ ጤና ለኛ ለጤና ሴክተር ትልቅ አቅም ነው። ይሄ ማህበረሰቡ በአካባቢ ያለው ቆሻሻ በማንሳት ቆሻሻ ለኛ ወባ አምጪ ነው፣ ቆሻሻ ለኛ አሜባና ታይፎይድ ሌሎች ተላላፊና መሰል በሽታዎች አምጪ ነው። አካባቢ ማጽዳት ደግሞ ከነዛ በሽታዎች ነፃ እንድንወጣ ያደርጋል። ስለዚህ በሀገራችን የተነደፈው ጽዱ ኢትዮጵያ የሚለው ጽዱ ቤተሰብ መፍጠር፣ ጽዱ አካባቢ መፍጠር፣ ጽዱና ሞዴል መንደር መፍጠር የሚለው እሳቤ ወስቶ ሁሉም ማህበረሰብ ብቻ ሳይሆን ከግለሰብ ጀምሮ ትኩረት ሰጥቶ ብንሰራ
አካባቢ ብናጸዳ በጣም የሚያኮሩ በጣም የሚያምሩ ማህበረሰብ ያለን አካባቢ ስለሆነ ሁሉም ሰው ትኩረት ሰጥቶ ቢሰራበት። ስለሆነም አሁን ላይ ካለው እድገት ጋር ተያይዞ የህዝቡ አኗኗር ደረጃ ጋር የተጣጣመ የጤና ኤክስቴንሽን ፕሮግራም ተግባራዊ ማድረግ ወቅቱ የሚጠይቀው ጉዳይ ነው ያሉት። በሚዛን አማን ከተማ ጥራቱን የጠበቀ የውስጥ ለውስጥ አማራጭ መንገድ ሊገነባ እንደሚገባ ተጠየቀ። ለበየነ ወርቁ ዘገባ ታጠቃበበም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብዝሃ ከተሞች መካከል አንዷ የሆነችው ሚዛን አማን በፈጣን እድገት ላይ ትገኛለች። ያላዩ ሰዎች ቢመጡ አሁን ብዙ ነገሮችን አዲስ ነው የሚሆንባቸውና ጥሩ እድገት ላይ ነው ያለው። ይሄ እድገት ምንድነው ለምን መጣ ቢባል አንዱ ህዝቡ በተለያዩ በጎሳ በብሔር ምናምን ሳይከፋፈል አንድ ሆኖ አካባቢው ላይ በሰላም ዋናው የሰላም ጉዳይ ሰላም ስለሚኖር ተባብሮ ተሳስቦ ስለሚሰሩና ማንንም ስለማይገል በዚህ ምክንያት ነው ከተማው እያደገ። ሌሎች ነጋዴዎችም መጥቶ ማንኛውም ነጋዴ መጥቶ እዚህ ከተማ ውስጥ ማልማት ይችላል። ሚዛን አማን እንግዲህ ከቅርብ ጊዜ ወዲህ ትልቅ ከተማ ናት ተብላ ከምትታሰብ ከተማ አንዷ ነች። እድገቷን በዛ ደረጃ እየተፋጠነ መሰረታዊ ነገር የሚባሉ እየተሟሉላት ያለች በጣም ውብ ከተማ ናት። ሆኖም ጥራቱን የጠበቀ የውስጥ ለውስጥና ተለዋጭ መንገድ በከተማዋ ባለመገንባቱ መቸገራቸውን ነዋሪዎች ገልጸዋል። አማራጭ ስንል አንድ ብቻ ነው አሁን ለሚዛን የሚያስፈልገው። በእርግጠኝነት ምሳሳት አይታችሁ ከሆነ እንደው ባጃጆች በሚሰለፉት ጊዜ መተላለፊያ እናጣለን። ለነዳጅ ወርስ ይሰለል መተላለፊያ አንድ ብቻ ሳይሆን 2-3 ያስፈልጋታል። ስለዚህ እንደም ቅድሚያ መሰጠት አለብኝ የማስበው አማራጭ መንገዶቹ ቢሰሩ። ለምሳሌ የትላልቅ የመንግስት ባለስልጣናት ሊመጡ ይችላል፣ መንገድ ሊዘጋ ይችላል። ሰው ቀብር ሊሄድ ይችላል፣ መንገድ ሊዘጋ ይችላል። ሰላማዊ ሰልፍ ሊደረግ ይችላል፣ መንገድ ሊዘጋ ይችላል። እስከዛ ድረስ በሽተኛ ያዘ ሰው መንቀሳቀስ የሚችልበት መንገድ ያስፈልጋልና በትክክል አማራጭ መንገድ ያስፈልጋታል። የሚዛን አማን የውስጥ ለውስጥ መንገዱ በጣም ቀሪ ስራዎች ያሉበት ነው። እንደሚታወቀው አሁን ከፊት ለፊት የኮሪደር ልማት ስራ እየተሰራ ነው። ውስጥ ለውስጥ ደግሞ የተወሰኑ የተከፈቱ መንገዶች ቢኖሩም ግን ደረጃቸውን ጠብቀው ህዝብን በሚያስኬድ ደረጃ አልተሰሩምና እሱ ላይ እጥረት አለ። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍትንም የዞኑን ሴክተር መስሪያ ቤቶች የ2018 ግማሽ ዓመት እቅድ አፈጻጸም በገመገሙበት ወቅት እንዳሉት ለሚዛን አማን ከተማ ተለዋጭ መንገድ ያስፈልጋታል ብለዋል። ሚዛን አማን ከተማ አስተዳደር አማራጭ መንገድ ያስፈልጋታል። አሁን ባለው ሁኔታ እኛ ፎከስ ያደረግነው ከወቅቱ አንጻር ኮሪደር ላይ ነው። ምን ማድረግ አንችልም፣ ወቅቱ ነው። ግን የፈለገ ነገር ይሁን እኛ ባለንበት ወቅት ይሁን ከኛ ኋላ የሚመጣ አመራር ይሁን መጨረስ የሚችለው አማራጭ መንገዶች ሲሪየስሊ ኮሚቴ ከኔጋ ጀምሮ ይደራጅ። አስፈላጊ ከሆነ ከአዲስ አበባ ከየትም ጥናትና ይጋዛም ያደርግልን አይል ይመደብ። አማራጭ መንገዶች ለሚዛን አማን ያስፈልጋታል። የመንገዱ መገንባት በከተማው ያለውን የትራፊክ መጨናነቅን ጨምሮ በርካታ ችግሮችን የሚፈታ እንደሆነም ገልጸዋል። በግልክ እንደዚህኛው አስፋልት መንገድ ሌላኛው መንገድ ካልፈጠርን በስተቀር አሁን ያለውን የትራንስፖርት ጭንንቅ ከተማ ውስጥ አይታችሁ ከሆነ በጣም ቻሌንጅ ነው። ባንክ ፊት ለፊት ላይ እንዳለው ሁሉ በታችኛው በኩልም ተመሳሳይ ግሪነሪዎች መኖር አለ። ሚዛን ከተማ የታፈነ ከተማ ነው። ስለዚህ ያሉ ነገሮችን የወሰኑ ማስተንፈስ ያስፈልጋል ማለት ነው። የከተማዋ የውስጥ ለውስጥ መንገድ ልማት ስራ የኮሪደር ልማት ስራ በተሰራው የጥራት ደረጃ ልክ ሊሰራ እንደሚገባ ተናግረዋል። ውስጥ ለውስጥ መንገድ ላይ ሲሪየስሊ ልክ እንደ መሀል ከተማ ኮሪደር እንደገና ስታንዳርዱን የጠበቀ ስራ መስራትና ከተማ ውስጥ ለውስጥ መንገድ መስራት ያስፈልጋል። በሸኮ ወረዳ በተፈጠረው አስተማማኝ ሰላምና ልማት ተጠቃሚ መሆናቸውን ነዋሪዎች ተናገሩ። ብዙአዩ አሰሳኝ ተጨማሪ አለው። በነበረው የመልካም አስተዳደር ችግር መነሻነት ወረዳው የሰላም መደፍረስ ገጥሞት እንደነበረ ይታወቃል። የወረዳው ነዋሪዎች በዚህ ምክንያት እንኳን ወደ ልማት ሊሰማሩ ይቅርና በሰላም ወጥቶ መግባት አዳግቷቸው እንደነበረ ተናግረዋል። ከዚህም በፊት ከ2011 ጀምሮ እስከ 2015 ባለት ውስጥ እንደ ሸኮ ወረዳ ሰላም አልነበረም። ተረጋግተን ልማት ራሱ መሰረት አልቻለም። ተረጋግተን መተኘት አልቻለንም። ሸኮ አካባቢ ላይ ባጣነው ሰላም አይደለም መኖር አይደለም
ውሎ መግባት ሁሉ ያጣንበት ጊዜ ነበረ። የስጋት ዘመን ነበረ። የወረዳው ዋና አስተዳዳሪ አቶ አሪ ጉርሙ ወረዳው በተፈጥሮ ጸጋ የታደለ ቢሆንም ከሰላም መደፍረሱ ጋር ተያይዞ በተለያዩ ምክንያቶች ሳይለማ በመቆየቱ በእድገቱ ላይ አሉታዊ ተጽዕኖ ማሳረፉን ገልጸዋል። ወረዳው በተፈጥሮ ጸጋ እምቅ የሀብት ባለቤት ሆና ስታበቃ ለበርካታ ዓመታት ሳትለማ ከመቆየቱም በላይ በተለያዩ መልካም አስተዳደር ምክንያት በተፈጠረው የጸጥታ ችግር እድገቷ ላይ ከፍተኛ አሉታዊ ተጽዕኖ ጥሎ አልፏል። ከባለፉት ዓመታት ጀምሮ በወረዳው በተገኘው ሰላም ምክንያት የልማት ተጠቃሚና ተሳታፊ እየሆኑ መምጣታቸውን ተናግረዋል ነዋሪዎቹ። አሁን ሰላም ከመጣ በኋላ መንግስታችን ከኖጡ ከሰላሙ በኋላ በጣም የኛ የራሳችን ህይወት የሚቀየር አካባቢን የሚቀየር መንግስትንም የሚያስደስት ታሪክ እንደተሰራ ነው የሚያውቁ ከለውጥ መንግስት በኋላ ይሄ ሰላም በመገኘቱ ነው። ዋናው ሰላም ነው። በቃ ለሰው ልጅ ሰላም ያስፈልገዋል። ሰላም በማገኘታችን ነው። ዛሬ ወደ 26 ቀበሌ ድሮ አንድ መንገድ የለም። ዛሬ መንገድ ተከፍቶልን አይደለም ድልድይ የለም ድልድይ ተሰርቶልን ዛሬ ማንም አንድም እናት በወሊድ ምክንያት ድሮ ቤቱ ሆና የምትሞት እናት ሁሉ ዛሬ ሰውና ሰላም አግኝታ በጤና ጣቢያ በሆስፒታል የታከመች ሰላም አግኝተናል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በወረዳው ሰላም እንዲሰፍን አበርክቷቸው ከፍተኛ ለነበሩት ሁሉ ምስጋናቸውንም አቅርበዋል። ሸኮ ወረዳ በርካታ አካባቢዎች የሰላም እጦት የነበረበት የመማር ማስተማር ስራ፣ የሕክምና አገልግሎት፣ የትራንስፖርት እንዲሁም የእርሻ የንግድ ስራ በሙሉ በሚባል ደረጃ ለመንቀሳቀስ እና የኢኮኖሚና ማህበራዊ ትስስር ለመፍጠር በጣም ከፍተኛ ተግዳሮት አንድ ወቅት ያጋጠመው ያን ፈተና ደግሞ በመላ ህዝብ ተሳትፎ በሃይማኖት አባቶች ትብብር በወረዳ አመራሮች ቁርጠኛና በጸጥታ ኃይሎች ድጋፍ ውጤት አስመዘግበው ዛሬ ብልጽግና በሸኮ ወረዳ ውስጥ በመሰረተ ልማት በማህበራዊ ዘርፍና በኢኮኖሚ ዘርፍ ከፍተኛ ውጤት እያስመዘገበ ይገኛል። ስለዚህ ይሄ ሰላም እንዲመጣ፣ አንድነት እንዲመጣ፣ ፍቅር እንዲመጣ እነኚህ ድምር ውጤቶች ደግሞ ወደ ልማት ውስጥ እንዲያስገባን ላደረጉ ባለድርሻ አካላቶች ማለትም የጸጥታ፣ የወረዳ አመራር፣ የዞን አመራርና የአካባቢው ማህበረሰብ፣ የሀገር ሽማግሌ፣ የሃይማኖት አባቶችን እንድታመሰግኑልኝ በአክብሮት እጠይቃለሁ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን በተፈጥሮ ጸጋዎች የታደለ መሆኑን አውስተው በወረዳው የተሰሩ የልማት ስራዎች ሰላም ስለመሆኑ ማሳያዎች መሆናቸውን ተናግረዋል። ሸኮ ወረዳ አረንጓዴ ወረዳችን ነች። ሸኮ ወረዳ ዝናብ ብቻ አይደለም የሚዘንብባት፣ ቡናም የሚዘንብባት ሀገር ነች። ሸኮ ወረዳ የፍቅር ተምሳሌት፣ የአንድነት ካስማ፣ የወንድማማችነት ማሳያ ወረዳ ነው። ወረዳው ባለፉት ዓመታት እንደተባለው ባጋጠመው የጸጥታ ችግር ይህን ችግር ለመፍታት የክልሉ መንግስት፣ የዞን መንግስት፣ የወረዳ መንግስትና ህዝቡ በጋራ በመተባበር በሰራቸው በርካታ ስራዎችና እንዲሁም የወረዳ አመራሮች፣ የከተማ አስተዳደሮች በከፈሉት ትልቅ ዋጋ ዛሬ ሰላምን ከማረጋገጥ አልፈን ሰላምን የማጽናት ደረጃ ላይ እየደረስንና ከዚህ ማረጋገጫ ሊሆን የሚችል ደግሞ የልማትና የመልካም አስተዳደር ስራዎችን ከማረጋገጥ አንጻር እየተሰሩ ያሉ ስራዎች ማሳያዎች ናቸው። ነዋሪዎቹ ሰላማቸው በጽኑ መሰረት ላይ እንዲቀመጥ ጠንክረው እንደሚሰሩም ተናግረዋል። በሰሜን ቤንች ወረዳ በአንድ ቀን ጫጩት እርባታ ስራ ዘርፍ የተሰማሩ ወጣቶች ውጤታማ መሆናቸውን ተናገሩም። ታጠቃበበ ዝርዝሩን አዘጋጅቶታል። ወጣት እምነው ካሳውንና ወጣት እንዳሻው ጀንበሬ በሰሜን ቤንች ወረዳ ቢር ከተማ በአንድ ቀን ጫጩት በማህበር ተደራጅተው ወደ ስራ ከገቡ ወዲህ በኢኮኖሚው ተጠቃሚ መሆናቸውን ይናገራሉ። በእንደሱ ፍቃድ ማህበር ተደራጅተን መንግስት ባመቻቸው የስራ እድል ፈጠራ እና ብድር ወስደን የጀመርነው በ1000 ዶሮ ነው። 1000 ዶሮ ጀመርን። 100 ሺህ ብር ነው በብድር የተሰጠን። 100 ሺህ ብር በብድር ተሰጥቶን ስራ ውስጥ ከገባን 7 ዓመታችን ነው። አሁን ከ1500 እና 2000 ዶሮ በላይ እና ደግሞ የተሻሻሉ የከብት ዝርያዎችንም ገዝተን የስጋ ዶሮችን እያረባን ለማህበረሰቡ እያከፋፈልን እና እየሸጥን እንገኛለን። መጀመሪያ ላይ ያው ዶሮ ያረባን ነበር።
ከዛ ያረባን ያለን ያው ውጤት የዶሮ ትንሽ አለው ልፋትም ስላለው ከዛ ወደ ከብት እርባታ ገባን። የከብት እርባታ ደግሞ ውጤታማ ነው። የአንድ ቀን ጫጩት ያመጣሉ። ከ45 ቀን በኋላ ደግሞ ለገበያ ያቀርባሉ። ይሄን በመሸጥ ከፍተላቸውን አሳድገው ካለው አቅም ሌላውንም አቅም በማሳደግ ልክ እየሰሩ ያሉበት ሂደት ነው ያለው። ወጣት ታሪኩ ዳይማና ወጣት በድሉ ፋንጋ በማህበሩ የሥራ ዕድል ተፈጥሮላቸው ተጠቃሚ መሆናቸውንም ተናግረዋል። እኔ ደግሞ ከነሱ ጎን ተቃጣሪ ነኝ። ምክንያቱም እነሱ የስራ ዕድል ምናምን ፍጠሩልኝ ምናምን ብዬ እንደኛ ጋር ጠጋ ብለ እንደ ሰራተኛ ሆነ ሙያውን ምናምን ተለማምደ ከዛን ያለውን ወስደን ቁጣባ ምናምን አስገብተን ቆጥቤ እኛ ያለንባት ቦታ ላይ ትደርሳለህ ምናምን ብሎኝ አሁን እንግዲህ ልክ እንደ ሰራተኛ እኔ ሰሮት ነው ማለት ነው። እሱ ፍቃድ በሚባለው ማህበር ላይ በጣም ደስ ይለኛል። አሁን ሳያው በቃ እንደነሱ ለመሆን እፈልጋለሁ። የሌማት ትሩፋት ስራ አንድ አካል በሆነው በዚሁ የአንድ ቀን ጫጩት ስራ በወረዳው በርካታ ወጣቶች ውጤታማ መሆናቸውን የሰሜን ቤንች ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ዮሐንስ ኪዳኔ ተናግረዋል። ደረገ ያለበት አግባብ ነው ያለው። ከገበያ ጋር ተይዘው ያው የነሱ መስመር አለ። ጫጩቶችን ገበያ ሲያመጡ አንድ ፓርት ላይ አድርገው እንዲሸጡ ይሄን ቦታ የማመቻቸትና ከቦታው ጋር ጫጩቱን ከዛ ከማከል ሲያመጡ የአንድ ቀን ጫጩት ሲያመጡ መጀመሪያ ላይ አስፈልጊ መስፈርቶች ይሞላሉ። ለምሳሌ ቤት የመስራት ስራ፣ የመብራት የማዘጋጀት ስራ፣ ለጫጩቱ የሚያስፈልጉ ምግቦችን የማቅረብ ስራ፣ ይሄን ገንዘብ ስራ የመስጠቱን በሰፊ ወረዳው ተከታትሎ እየሰራ ያለበት ሂደት ነው ያለውና ወጣቶቹ በዘርፉ የበለጠ ውጤታማ እንዲሆኑም ትኩረት በመስጠት እየተሰራ እንደሚገኝም አቶ ዮሐንስ ኪዳኔ ገልጸዋል። ይሄን በማስቀጠል ሰፊ ስራ እንደ ወረዳ የተሰራ ያለበት አግባብና ወጣቶችንም ከዚህ ከሰው እጅ ከመጠበቅ አልፎ የራሳቸውንም አቅም ገንብቶ ለሌላው የማተርፍበት ሂደት ላይ በሰፊ የተሰራ ያለበት ሂደት ነው። የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የሰዓቱ ዜናዎች ይህን ይመስሉ ነበር። ከቀሪ የጣቢያችን መሰናዶች ጋር በያላችሁበት አብራችሁን ቆዩ።